ሰላም ጤና ይስጥልኝ እንደምንላችኋል የተከበራችሁ አድማጮቻችን ከልቦ ከቀረበው ትርታ 97.6 ኤፍኤም የነሐሴ 14 ቀን 2018 የሐሙስ ቀን 6 ሰዓት አጫጭር የትርታ 600 የዜና ዘገባዎች እንዲሁም በዝርዝር የምንመለከታቸውን ጉዳዮች የቢዝነስ ዘገባዎችን አካተን መሰናዶችን አጠናቀን እዚህ ስቱዲዮ ተገኝተናል። የዜና ሰዓቱን በመምራት እኔ ንጉሱ በሪሁን፣ ቴክኒኩን በመቆጣጠር በሱ ፍቃድ ባልቻ አብረናችሁ የጋራ ቆይታ እናደርጋለን። የትርታ 600 የዜና ሰዓትን የምንጀምረው የሀገር ውስጥ ጉዳዮችን በማስቀደም ይሆናል። በብልሹ አሰራር የተሳተፉ 216 ሰራተኞች ላይ አስተዳደራዊ እርምጃ መውሰዱን የአዲስ አበባ ከተማ አስተዳደር መሬት ልማት አስተዳደር አስታውቋል። በተጠናቀቀው 2018 በጀት ዓመት በብልሹ አሰራር የተሳተፉ 216 ሰራተኞች ላይ ቀላልና ከባድ አስተዳደራዊ እርምጃዎችን መውሰዱን የአዲስ አበባ ከተማ አስተዳደር መሬት ልማት አስተዳደር ቢሮ ነው ያስታወቀው። ቢሮው በዘርፉ የሚነሱ የመልካም አስተዳደር ችግሮችና ህገወጥ አሰራርን ለመግታት ባለፉት 2 ዓመታት ተቋማዊ ሪፎርም ሲያካሂድ መቆየቱንም አስታውሷል። ይህም አገልግሎት አሰጣጥን በማዘመን ደንበኞች በጊዜና በቦታ ያልተገደበ ቀልጣፋና ፍትሃዊ አገልግሎት በኦንላይን እንዲያገኙ ማስቻሉን ጠቅሷል። በተጨማሪም ደንበኞች በአገልግሎት አሰጣጥ ወቅት የሚታዩ ብልሹ አሰራሮችን ጥቆማ እንዲሰጡ 779 ነጻ የስልክ መስመር ስራ ላይ መዋሉን አስታውሷል። በበጀት ዓመቱ የአሰራር ጥራት ኦዲት በየደረጃው በማካሄድ የመመሪያና የአሰራር ጥሰት በተገኘባቸው ማህደራት ላይም የእርምት እርምጃ መወሰዱንና ባንክ የገቡ መሬቶችም የኦዲት ቁጥጥርና ምርመራ እንደተደረገባቸው ተጠቅሷል። በተጠናቀቀው 2018 በጀት ዓመት ከደንበኞች በቀረበ ጥቆማና በተደረገ ክትትል የተጣለባቸውን የመንግስትና የሕዝብ አደራ ወደ ጎን በመተው የስነ ምግባር ግድፈት ያሳዩ 216 ሰራተኞች ላይ ከቀላል እስከ ከባድ የዲሲፕሊን እርምጃ መወሰዱም ተገልጿል። እርምጃ ከተወሰደባቸው መካከል የ6 ሰራተኞች የቅጥር ውል መቋረጡንም ከከተማዋ የመሬት ልማት አስተዳደር ቢሮ የተገኘ መረጃ አረጋግጧል። በቀጣይም ተጠያቂነትን በየደረጃው ለማስፈን ጠንካራ እርምጃ እንደሚወሰድ ነው የተገለጸው። ዜናዎቻችን ቀጥለዋል። ለ2019 የትምህርት ዘመን 9 የፌዴራል ልዩ አዳሪ ሁለተኛ ደረጃ ትምህርት ቤቶች ለማስተማር ዝግጁ መሆናቸው ተገልጿል። በ2019 የትምህርት ዘመን ተማሪዎችን ተቀብለው ለማስተማር 9 የፌዴራል ልዩ አዳሪ ሁለተኛ ደረጃ ትምህርት ቤቶች ዝግጅታቸውን ማጠናቀቃቸውን ነው የትምህርት ሚኒስቴር ያስታወቀው። የትምህርት ሚኒስቴር አማካሪ ሚኒስትር ዴኤታ ፕሮፌሰር ክንድያ ገብረ ሕይወት በሰጡት መግለጫ በትምህርት ሚኒስቴር የሚተዳደሩት ልዩ አዳሪ ሁለተኛ ደረጃ ትምህርት ቤቶች ብቃት ያላቸው ተወዳዳሪ የሆኑ ስነ ምግባርን የተላበሱና ብቁ የወደፊት መሪዎችን ለማፍራት የሚያግዙ ተቋማት መሆናቸውን ገልጸዋል። ከመደበኛ ትምህርት ቤቶች በተለየ መልኩ በልዩ አዳሪ ትምህርት ቤቶቹ ለተግባርና የክህሎት ትምህርቶች ልዩ ትኩረት እንደሚሰጥም ነው የተገለጸው። ይህም ተማሪዎች የተለያዩ ክህሎቶችን እንዲያዳብሩ፣ ቴክኖሎጂን በተግባር እንዲጠቀሙና ለወደፊት የሥራና የትምህርት ዓለም ተወዳዳሪ እንዲሆኑ እንደሚያግዝ የትምህርት ሚኒስቴር መረጃ ያሳያል። ከቻይና መንግስት ጋር በተደረገው የትብብር ስምምነት መሰረትም ከሚቀጥለው የትምህርት ዘመን ወደ የቻይንኛ ቋንቋ በእነዚህ ትምህርት ቤቶች እንደ አንድ የትምህርት አይነት እንደሚሰጥ ነው ፕሮፌሰር ክንድዬ የገለጹት። ወላጆች ልጆቻቸውን በልዩ አዳሪ ትምህርት ቤቶቹ በማስተማር የዕድሉ ተጠቃሚ እንዲሆኑም ጥሪ ቀርቧል። የትምህርት ፕሮግራሞች ጥራት ማሻሻል መሪ ስራ አስፈጻሚ ዶክተር ዮሐንስ ወጋሶ ባለፈው ዓመት ስራ በጀመሩ 5 የልዩ አዳሪ ትምህርት ቤቶች ከሁሉም የአገሪቱ ክፍሎች የተውጣጡ 1250 የተሻለ ችሎታ ያላቸው ተማሪዎች የትምህርት ዕድሉ ተጠቃሚ መሆናቸውንም ገልጸዋል። በ2019 የትምህርት ዘመን አዲስ ትምህርት በሚጀመርባቸውና ባለፈው ዓመት ትምህርት በተጀመሩባቸው ትምህርት ቤቶች የ9ኛና 10ኛ ክፍል ተማሪዎች ምዝገባ እየተከናወነ ሲሆን ተማሪዎች ካሉበት ቦታ ሆነው በበይነ መረብ መመዝገብ እንደሚችሉም ዶክተር ዮሐንስ አብራርተዋል። የፌዴራል ልዩ አዳሪ ትምህርት ቤቶች ተደራሽነትን ለማስፋት ትምህርት ሚኒስቴር በሁሉም ክልሎች 13 ልዩ አዳሪ ሁለተኛ ደረጃ ትምህርት ቤቶችን ለመገንባት በልዩ ትኩረት እየሰራ መሆኑም ተጠቁሟል።
ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ 600 የዜና ሰዓትን ነው በማድመጥ ላይ የምትገኙት። በድረገጻችን trtafm.com በዜናው.fm እንዲሁም በሬዲዮ ጋርደን በመላው ዓለም በያላችሁበት እንገኛለን። በአዲስ አበባና አካባቢዋ ደግሞ በ97.6 ኤፍኤም የሬዲዮ ሞገድ ላይ ታገኙናላችሁ። በተከታይነት ወደ ዝርዝር ዘገባ ነው የምናልፈው። የዛሬው የዝርዝር ዘገባ ትኩረቱን ያደረገው ከሰሞኑ የተከበረውን የዓለም የወጣቶች ቀንን በማስመልከት ወጣቶችና የሥራ ፈጠራን በተመለከተ ባልደረባችን አበበ ተገኘ እንደሚከተለው አዘጋጅቶታል። በዓለም አቀፍ ደረጃ በስራ ገበያዎች ውስጥ የሚፈለጉ ክህሎቶች ተለዋዋጭነት ጨምሯል። በተለይም አምራች ወጣቶች አስፈላጊ ክህሎቶችን የመታጠቃቸው ጉዳይ አስፈላጊ ነው። በየዓመቱ በአውሮፓውያኑ ወር ነሐሴ 12 በኢትዮጵያ ደግሞ ነሐሴ 5 የሚከበረው የዓለም የወጣቶች ቀን ወጣቶች ለስራ ለተመቻቸ ኑሮ ዘይቤና ለስራ ፈጠራ የሚያስፈልጓቸውን ክህሎቶች የማስታጠቅ አስፈላጊነት ትኩረት ይሰጥበታል። በተለይም በተባበሩት መንግስታት ድርጅት አማካኝነት ወጣቶች በዓለም አቀፍ ደረጃ ያላቸውን ሚና ለማጎልበትና አቅማቸውን ለማጎልበት ታስቦ ይከበራል። በአሁኑ ወቅት ዓለም በፍጥነት እየተለዋወጠ ባለበት ሁኔታ ወጣቶች ወቅቱን የዋጀ የሙያና የቴክኒክ ስልጠና ማግኘታቸው አማራጭ የሌለው ጉዳይ ሆኗል። የክህሎት ልማት ወጣቶች የራሳቸውን ስራ ዕድል እንዲፈጥሩና በኢኮኖሚ ውስጥ ንቁ ተሳትፎ እንዲኖራቸው ያስችላቸዋል። በመሆኑም የወጣቶች አቅም ለመገንባት የሚደረጉ ጥረቶች ተጠናክረው ሊቀጥሉ ይገባል። ይህ ለዘላቂ ልማትና ለዓለም ሰላም መረጋገጥ ትልቅ አስተዋጽኦ ይኖረዋል። ወጣቶች ዛሬ ማብቃት ማለት የነገዋን ዓለም በተሻለ መሰረት ላይ መገንባት ማለት መሆኑ በርካቶች የሚስማሙበት ጉዳይ ነው። ይሁን እንጂ ለወጣቶች በፍጥነት እየተለዋወጠ ባለው የሥራ ገበያ ውስጥ ተወዳዳሪ ለመሆን አስፈላጊ ክህሎቶችን አለማግኘትና የሥራ አጥነት ዋነኛ ፈተናዎች ናቸው። ከኢትዮጵያ ሕዝብ ወጣቶች ከፍተኛውን ድርሻ ቢይዙም በተለያዩ መስኮች ብቁ ክህሎት ያላቸው ታዳጊዎችና ወጣቶችን ማግኘት ከባድ እየሆነ መምጣቱ የዘርፉ ባለሙያዎች ይገልጻሉ። የኢትዮጵያ ስራና ክህሎት ሚኒስቴር የስራ ስምሪት ማስፋፊያ መሪ ስራ አስፈጻሚ አሰፋ ፈረደም ከዚህ ቀደም ተማሪዎች በፈለጉት የስራ ስምሪትና የትምህርት አይነት አለመሰማራታቸው በሙያ የዳበረ የሰው ኃይል እጥረት እንዲኖር ምክንያት መሆኑን ጠቁመው አሁን ላይ መሰረታዊ መሻሻል መኖሩን አንስተዋል። ከዚህ በፊት ዜጎች ዩኒቨርሲቲም ሲገቡ ቴክኒክና ሙያ ተቋማትም ሲገቡ ምርጫቸውን መሰረት አድርገው አይደለም። በአብዛኛው ይሄ በመሰረታዊ ተቀይሮ ነው። ዩኒቨርሲቲም ሲገቡ ምርጫቸውን መሰረት አድርገው ፍላጎታቸውን መሰረት አድርገው አቅማቸውን መሰረት አድርገው ወደ ዩኒቨርሲቲ የሚገቡበት ሂደት ተፈጥሯል። ቴክኒክና ሙያ ተቋማትን ጭምር ወደ ስልጠና ወደ ትምህርት በሚገቡበት ሰዓት አስቀድመው የሳይኮሜትሪክ ቴስት ፈተና ይወስዳሉ። ምን ማለት ነው? ይሄ ዝንባሌያቸው የቱ ጋር ነው የሚያርፈው በየትኛው የትምህርት መስክ ላይ ቢገቡ ነው ውጤታማ የሚሆኑት፣ የትኛው ላይ ነው ወጣቶችን ተጠቃሚ ተወዳዳሪ የሚያደርጋቸው የሚል አስቀድሞ የነሱን ባህሪ የነሱን ብቃት የሚለካ ፕሪቴስት የቅድሚያ ፈተና ተሰጥቷቸው ነው ወደ ምርጫ ወይም የዘርፍ ምርጫ ወይም የትምህርት ምርጫ የሚገቡበት ማለት ነው። ስለዚህ ይሄ በመሰረታዊነት ተቀይሯል። አሁን ዝም ብሎ የጅምላ ኮታ የጅምላ ድልደላ የሚባል ነገር የለም። አሁን ላይ ምን ማለት ነው? በፍላጎት ላይ የተመሰረተ በእውቀት ላይ የተመሰረተ በክህሎት ላይ የተመሰረተ እና በአቅም ላይ የተመሰረተ የትምህርት ድልደላ የስልጠና ድልደላ ነው የሚደረጉ አሁን ላይ። እዛ ደግሞ አስቀድሞ ምን አይነት ቅድመ ፈተና ምን አይነት ቅድመ ዝግጅት ያስፈልጋል የሚል አጠቃላይ የሆነ የተጠና ቅድመ ፈተና ቅድመ ቴስት ተዘጋጅቶ ለተማሪዎቹ ይሰጣል። ያ ሳይኮሜትሪክ ቴስት በባህሪም በክህሎትም የትኛው የትምህርት ዘርፍ ላይ የትኛው የስልጠና ዘርፍ ላይ ያሳርፋቸዋል ተብሎ ተጠንቶ በዛ መልኩ ያንን ሲያልፉ ያንን አቺቭ ሲያደርጉ ነው ድልደላና ምደባ የሚደረገው ማለት ነው። ስለዚህ የትኛውም ሰልጣኝ በዳበሳ ወይም በጅምላ ምደባ የሚደረግ የትኛውም ስልጠና የትኛውም ትምህርት የለም ማለት ነው። ስለዚህ ይሄ እንዳለ ሆኖ ግን በአጫጭር ስልጠናዎችን ጭምር ተደራጅቶ ወደ ስራ ለሚገቡ ዜጎቻችን አጫጭር ስልጠና በሚሰጥበት ሰዓትም ጭምር ፍላጎትን መሰረት ያደረገ የገበያ ተኮር ስልጠና ተሰጥቷቸው ስልጠና መስጠት ብቻም ሳይሆን የመጨረሻ ግቡ ያንን ስልጠና በትክክል መጨረሳቸውን ጭምር የሚያረጋግጥ የብቃት ማረጋገጫ ፈተና ተሰጥቷቸው ተግባር ተኮር የብቃት ማረጋገጫ ፈተና ተሰጥቷቸው በዛ
መሰረት ተደራጅቶ ወደ ስራ የሚገቡበት ሁኔታ ነው ያለው። በተጨማሪም ተማሪዎች በዩኒቨርሲቲ ቆይታቸው በተግባር የተደገፈ ትምህርት አለማግኘታቸው የክህሎት ማነስ እንዲኖራቸው ምክንያት እንደነበረ ገልጸዋል። ይህንን ለመፍታት መንግስት እየሰራ እንደሚገኝም ጠቁመዋል። ይሄ በመሰረታዊነት የአጠቃላይ የትምህርት ስርዓታችን ጋር የሚሄድ ነው። ይህ ከትምህርት ሚኒስቴር ጋር የሚሄድ ነው። አሁን ላይ ይሄ ሂደት ችግሩ ተጠንቶ ችግሩ ታውቆ የትኛውም ዜጋ ፍላጎትን መሰረት ያደረገ ተግባርን መሰረት ያደረገ ስልጠና፣ ትምህርት፣ ክህሎት እንዲሰጠው ከማድረግ አንጻር ከየትኛውም ጊዜ ባላነሰ መንገድ መንግስት ትኩረት አድርጎ ዩኒቨርሲቲዎችን ትኩረት አድርገው የትምህርት ሚኒስቴርም ትኩረት አድርጎ እየሰራ ያለበት ሁኔታ ነው ያለው። ይሄ እንደምታውቁ አሁን በአብዛኛው ተግባር ተኮር ተግባሪ መሰረት ያደረገ የትምህርት ካሪኩለም እየተቀረጸ ተማሪዎች ድሮ በክፍል በሚሰጣቸው ፈተና ብቻ ወደ ስራ ላይ የሚቀላቀሉበት ሁኔታ እንደኖረ ይታወቃል። አሁን ላይ ግን በየዩኒቨርሲቲዎቻቸው የሚሰጣቸው ፈተናዎች እንደተጠበቀው ነው። ግን አጠቃላይ ብቃታቸውን የሚያረጋግጥ የመውጫ ፈተናም ጭምር የተሰጣቸው ወደ ተግባር የሚገቡበት ሁኔታ ያለው ይሄ መጨረሻ ላይ ደርሶ የሚሰጥ ስልጠና አይደለም። አንዳንዱ ተማሪ በተሰማራበት የሙያ መስክ ላይ ብቃት ያለው እንዲሆን፣ ተወዳዳሪ እንዲሆን፣ በገዳም ተወዳዳሪ እንዲሆን ጭምር መንግስት በዚህ በኩል በግብአትም በመምህራን አቅም ማጎልበትም ጭምር ትኩረት አድርጎ የሰራ ያለበት ሁኔታ ያለው እንዳልከው የጤና ስርዓታችንን ጭምር እንዲቀየር ጥራት ያለው የጤና ስርዓት እንዲኖር እና ለዚህ ደግሞ የሚያስፈልጉ የመምህራን ብቃት የግብአት ብቃትን ጭምር ይሄ ለአንድ ሙያ ብቻ ማለት ነው። ኢንጂነሪንግ የሚመረቁ አሉ፣ በመምህርነት የሚመረቁ አሉ፣ በአፕላይድ ትምህርቶች የሚመረቁ አሉ። እነዚህም ጭምር በዚህ መልኩ ወቅቱ በምጠይቀው ብቻም ሳይሆን ሀገሪቱ ባላት አቅም ልክ እና በዓለም ላይ ካለው ተወዳዳሪነት ሁኔታን በመነሳት መንግስት ከጊዜ ወደ ጊዜ የትምህርት ጥራትን የትምህርት ተደራሽነትን ብቻም ሳይሆን የትምህርት ጥራትንም ጭምር የትምህርት ጥራት ከምን ጋር ይገናኛል? ከመመሪያ አቅም ጋር፣ ከግብዓት ጋር እና ከአጠቃላይ ስነምግባርም ጋር የሚገናኝ ስለሆነ ይህንን ችግሮችን ቀርፎ በተሻለ መንገድ ዜጎች ተወዳዳሪ እንዲሆኑ ጥራት ያለው ትምህርት ጥራት ያለው እውቀት ጨብጦ እንዲወጡ ከማድረግ አንጻር ከየትኛውም ጊዜ በላይ መንግስት ትኩረት አድርጎ እየሰራ ያለበት ሁኔታ አለው። የወጣቶችን የክህሎት ክፍተት ለመሙላትና ተወዳዳሪነታቸውን ለማረጋገጥ የሚደረጉ ሁለገብ ጥረቶች ተጠናክረው መቀጠል እንዳለባቸው የዘርፉ ባለሙያዎች አጽንኦት ሰጥተዋል። ትርታ 600 የዜና ሰዓትን ነው በመከታተል ላይ የምትገኙት። ከውጭ ምንጮች ወዳገኘናቸው አጫጭር ዘገባዎች ስናልፍ በሱዳን ተጨማሪ 200 ሺህ ሰዎች መፈናቀላቸው ተገለጸ። በሱዳን 8.6 ሚሊዮን ሰዎች የውስጥ ተፈናቃይ ሆነው ባሉበት ተጨማሪ 200 ሺህ ሰዎች መፈናቀላቸውን የተጠቆመው የዓለም አቀፉ የስደተኞች ድርጅት መፈናቀሉ በተባባሰበት ጦርነቱ መባባሱ ብሎም የሆርሙዝ ሰርጥና ቀይ ባህር መተላለፊያዎች ላይ ስጋት መደቀኑ አስፈላጊ ድጋፎች እንዳይገቡ እንቅፋት መሆናቸውን ጠቁሟል። አምስት የአፍሪካ ሀገራት የፖሊዮ ስርጭትን መግታታቸው ተነገረ። የዓለም ጤና ድርጅት እንዳስታወቀው ታይፕ 2 የተሰኘውን ህጻናትን የሚያጠቃ የፖሊዮ ቫይረስ ስርጭት መግታት የቻሉት ሀገራት ኡጋንዳ፣ ኮንጎ፣ ብሩንዲ፣ ጋናና ጊኒቢሳ መሆናቸውን ጠቅሰዋል። የዓለም ጤና ድርጅት የሁነት ትልቅ እርምጃ ነው ብለዋል። በአገራቱ የፖሊዮ ስርጭቱ መገታቱ የተገለጸው የስርጭት ምላሽ ግምገማ ተቋም ቡድን ከ2026 መጀመሪያ እስከ አጋማሹ ያደረጋቸው ግምገማዎችን ተከትሎ መሆኑም ተጠቁሟል። የዓለም ጤና ድርጅት የአፍሪካ ቀጠናዊ ዳይሬክተር ዶክተር መሐመድ ጃናቢ ውጤቱ ጠንካራ ብሔራዊ አመራር፣ ቁርጠኛ የሕክምና ባለሙያዎች እንዲሁም የመንግስታት ማህበረሰቦችና አጋሮች ትብብር ሲኖር ምን ማሳካት እንደሚቻል ያሳየ ነው ብለዋል። የፖሊዮ ስርጭቱ መገታት በዓመታት ጥረት የተገኘ መሆኑንም አንስተዋል።
ከውጭ ምንጮች ወዳገኘናቸው የመጨረሻው ዘገባ ስናልፍ የአሜሪካው ፕሬዝዳንት ወደፊት ከኢራን ጋር ድርድር ሊኖር ይችላል አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደፊት ከኢራን ጋር ድርድር ሊኖር ይችላል ሲሉ ነው የተናገሩት። ትራምፕ ድርድሮች እንደገና ሊጀመሩ እንደሚችሉ በጠቆሙበት ለአሁኑ ነገሮች ጥሩ ላይ ናቸው ብለዋል። አሜሪካ ወደ ድርድር ለመመለስ ፍላጎቷ ቀላል ነው ባሉበት ይኸውም ኢራን የኒውክሌር የጦር መሳሪያ እንዳይኖራት ማረጋገጥ መሆኑን ገልጸዋል። ፕሬዝዳንቱ ቢኖራት ትጠቀመው ነበር በማለት ስጋታቸውን አንጸባርቀው ይህ እንዲሆን ግን አሜሪካ አትፈቅድም ነው ያሉት። ከኢራን በኩል አሜሪካ ለድርድር እየጠየቀችን ነው በሚል ሲገለጽ ትራምፕ ሊደረግ የታቀደ ድርድር የለም ብለው እንደነበርም ይታወቃል። ከአሜሪካና ኢራን ድርድር አስቀድሞም የሆርሙዝ ሰርጥን በተመለከተ ኢራንና ኦማን ለድርድር መቃረባቸው ተጠቅሷል። ትርታ 600 የዜና ሰዓት እንደቀጠለ ነው። በማስከተል ወደ ቢዝነስ ዘገባዎች እናልፋለን። ወደ ቀዳሚው የቢዝነስ ዘገባ ስናልፍ የኢትዮጵያ ንግድ ባንክ የምስራቅ አፍሪካ የጤና ክብካቤ ጉባኤ ዋና አጋር መሆኑን ይፋ አድርጓል። የኢትዮጵያ ንግድ ባንክ ከጤና ሚኒስቴርና ከኢትዮጵያ ጤና ክብካቤ ፌዴሬሽን ጋር በመተባበር ከነሐሴ 15 እስከ ነሐሴ 17 ቀን 2018 በአድዋ ድል መታሰቢያ የሚካሄደውን 13ኛውን የምስራቅ አፍሪካ የጤና ክብካቤ ፌዴሬሽን ጉባኤና ኤግዚቢሽን ዋና ስፖንሰር መሆኑን ያስታወቀው ባንኩ በዛሬው ዕለት በሰጠው ጋዜጣዊ መግለጫ ድጋፉን ያደረገው ያለ ጤናማ ህብረተሰብ ዘላቂ ኢኮኖሚ መገንባት እንደማይቻል በማመኑ እንደሆነ ገልጿል። በዚህ አህጉራዊ መድረክ ከ20 በላይ ሀገራት የተውጣጡ 2000 ያህል መሪዎች፣ የጤና ባለሙያዎችና አምራች ድርጅቶች ይሳተፋሉ ተብሎ ይጠበቃል። ጉባኤው በሕክምና ምርቶች ላይ ከውጭ የሚደረግን ጥገኝነት ለመቀነስ ያለመ ሲሆን ባንኩም በሀገር ውስጥ መድኃኒት አምራቾችን በካፒታል በውጭ ምንዛሬና በረጅም ጊዜ ብድር ለማጠናከር እንዲሁም በአፍሪካ ነጻ ንግድ ቀጠና ማዕቀፍ ድንበር ተሻጋሪ የጤና ኢንቨስትመንቶችን ለመደገፍ ቁርጠኝነቱን አረጋግጧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካናዳ እቃዎች ላይ ሊጥሉት ያቀዱትን የ50 በመቶ ታሪፍ ለተወሰነ ቀናት ለማቆየት መስማማታቸውን የካናዳው ጠቅላይ ሚኒስትር ማርክ ካርኒ አስታውቀዋል። ውሳኔ የተላለፈው ታሪፉ ተፈጻሚ ሊሆን ጥቂት ሰዓታት ሲቀሩት በሁለቱ መሪዎች መካከል በተደረገ የስልክ ውይይት ነው። አሜሪካ በ20 ቢሊዮን ዶላር በሚገመቱ የካናዳ የውጭ ንግድ ዕቃዎች ላይ ልትጥለው ያሰበችው ይህ ታሪፍ በካናዳ አምራቾችና በስራ ዕድል ላይ ከፍተኛ ስጋት ደቅኖ እንደነበር ተነግሯል። ፕሬዝዳንት ትራምፕ በሰጡት መግለጫ ሁለቱ ሀገራት ከስምምነት ላይ በመድረሳቸው ምክንያት ታሪፉ እንዲቆይ መደረጉን ገልጸዋል። አድማጮች፣ የቢዝነስ ዘገባዎቹ የተከታተላችኋቸውን ይመስላሉ። የሐሙስ ነሐሴ 14 ቀን 2018 የትርታ 600 የዜና ሰዓት የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ አመሰገን። የዜና ሰዓቱን በመምራት እኔ ንጉሱ በሪሁን፣ ቴክኒኩን በመቆጣጠር በሱ ፍቃድ ባህልቻ አብረናችሁ የጋራ ቆይታ አደረግን። በዜማ ግብዣ ስንሰናበት 6 ሰዓት ከ30 ሲል ደግሞ ትርታ ሲዲ ስፖርት ይጠብቋችኋል። መልካም ቀን ይሆንላችሁ።